ስለሞት የነበርኩት እኔ ነኝ። አጥፍቼም ሊሆን ይችላል። ይቅርታ ጠይቃታለሁ። ማንን ይቅርታ የምጠይቀው? እድልን ይቅርታ ጠይቃታለሁ። ምን አድርገህ? አላውቅም ለምን እንደዚህ እንዳደረገች። እሺ እኔ ማንን ልመን? እሷ ምን ብላሻለች? ነገሩን አልነገሩኝም። የግድ ሰው ለመግደል ትልቅ ምክንያት ሊኖር ስለሚገባ ፈጥራ ብታወራም አልደነቅም። እሺ በቃ ተኛ። ይቅር በይኝ። ትሰማለህ? የሰማሁት ነገር እውነት ከሆነ እንኳን ልምርህ ላይህ አልፈልግም። ተመስገን እድል ክፍል ገብቶ ልብስ ስቀየር ቪዲዮ ቀርጿል እንደ ማስፈራሪያ ለኔ ልኮልኝ ነበረ። እኔ ደግሞ ያን ፋይል ከሱ ለመቀበል ብዬ ራሱን መሳት አለበት አሉ። ያው ሳታውቀን ይመረዘችኝ እና ይሄንን ያደርገው ተመስገን ነው። ትሁትን አላገባትም ብዬ እነግርልሃለሁ ብዬው ሙሉ ቪዲዮን ሰጥቶኛል። አመሰግናለሁ ተሙዬ። ደግሞ ለታለብኝ ነገ እስከመጣ ድረስ ትሁትን ተንከባከቢልኝ። እሱ እንደ ውለታ ይቆጠርልሻል። እድል ይሄንን አድርጌ ያለሽ ተመስገን እንደሆነ አውቄያለሁ። መድኃኒቱ ሰጥታኝ ተመስገን እንድገልበት ስላዘዝከኝ። ተመስገንን ግደይልኝ ስላለሽ መርዙን ለሱ ሰጠሽው? ናቲ ልናገር ወይስ ይበቃል? የውሸት ቀመርሽን ተናገሪ። ልብሴን ስቀይር ካሜራ ደብቀህ በሱ ቪዲዮ እያስፈራራኝ አለብን። ይኸውልሽ እድል ምንም እንዳትይ። ከዚህ በኋላ እድል ትፈራኛለች ብለህ ካሰብክ ሞኝ ነህ። ለእያንዳንዱ ቃላቶችሽ ዋጋ አስከፍልሻለሁ። ትንሽ ጠብቂሽ። ይኸውልህ ወንድ ልጅ አውራም። እሺ እድል አትበኝ። ከዚህ ነፍሰ ገዳይ ጋር አብሬ አልኖርም። እኔ ያልገባኝ ልክ ያልሆነ ነገር አለ መሰለኝ። ልክ የሆነ ነገር አለ ይስጅም። ትሁት ትናንትና ማታ በንዴት ያልተገባ ነገር ተናግሬሻለሁና ይቅርታ አድርጊልኝ እያለቻት እያለ ማዘሯን እሷ ደግሞ አይ አሁን ያንቺ ጉዳይ አያስጨንቀኝም፣ በስተት በችኮላ ልጅን አስከፍቻታለሁና ስለ እሷ ነው እየተጨነቁ ያለሁት እያለች ስትል ትሁት ደግሞ ግልጽ አይደለም እና አልገባትም። ለምንድን ነው የመረዘችው? እሷ ሁና አላጠፋችም፣ እንዲያውም እኔ በድያታለሁ ብለሽ የምትጨነቂው እያለች ስትል ማዘሯ ወይዘሮ ምረት በቃ ቆጣ ብለው በቃ አሁን አታናግረኝ ተይኝ ብላት ትሁት ግራ ገብቷታል። ምንድነው እየተፈጠረ ያለው? ምንድነው እኔ ያልገባኝ? የቱ ጋ ነው እኔ ያለፉት ይህን ነገር እነሱ ተረድተውት እኔ ደግሞ ያልተረዳሁት እያለች ብቻዋን እየተጨነቀች ነው ያለችውና እንግዲህ ከባለፈው ክፍል የቀጠለውን ዛሬ የምናቀርብ ይሆናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ትሁት ከባለፈው ክፍል የጀመረው ቀጥሏል። አሁን ትሁት ብቻዋን እየተብሰለሰለች እያለ እድል ገባች። እንግዲህ ምን እንደተፈጠረ ምናልባት በከፊልም ቢሆን እድል የምትነግራት ይሆናል ተብሎ ይጠበቃል። ትሁት እየተብሰለሰለች እያለ ምናልባት ይሄ ነገር ግልጽ ሊያደርግላት የሚችል ማን ይሆን እያልን እየጠበቅን እያለ ናቲ ከሆስፒታል ተነስቶ እየነከሰና እየተከዘ ቤት መጣ። እሷም በጣም ተገረመች። እንዴ ናቲ እንዴት መጣ? ለምን አትቆይም ነበረ? እያለች ጥያቄዋን አከታትላ እየጠየቀችው ነው። እሱም ተለሳልሶ እየገባ የውልሽ ትሁቴ በጣም ይቅርታ አድርጊልኝ፣ ያው መቼስ አጥፍቼ ይሆናል ደግሞም ሁላቸውንም ይቅርታ ጠይቃለሁ። እድልንም ቢሆን መርዛኝ፣ መቼስ ሰው ያላንዳች ምክንያት እንደዚህ የከፋ ነገር አያደርግምና ምክንያት ይኖራት ይሆናል። ምናልባትም በራሷ የሰራችው ያዘጋጀችው ምክንያት ቢሆንም እንኳን እንግዲህ እኔ ይቅርታ ጠይቃለሁኝ። ግን ሰው ስለሌለ እዚህ ትንሽ አስታሞኝ ባክሽን አግዢኝ ብሎ እየተለማመጣት ነው። ትሁት ግራ ገብቷታል። እንዴ ይሄ ቤት እኮ የኔ አይደለም እንዴት ነው የምታስበው እያለችው ነው። በቃ እኔ ሌላ አማራጭ ስላጣሁ ነው፣ ባክሽን ሁሉንም ይቅርታ እጠይቃችኋለሁኝ እና አንቺ ባክሽን ባይሆን አንቺ ተረጀኝ እያላት ነው። ትሁት የተጨነቀች ትመስላለች። እንግዲህ ምን ማድረግ እንዳለባት ግራ ገብቷታል። ግድ ሲላት በቃ ትሁት አይሆንም እንግዲህ በኋላ እኔ ይህንን ነገር ላደርግ አልችልም አልተባበርህም ማለቱ ከበዳትና ያው ከተፈጥሮ አኳያ አብሮ ማይሄድ ነገር ስለሆነ ለሁለት ቀን ባክሽን እያለ ሲማጸናት እሺ በቃ ናስ አረፍ በል ብላ ፈቀደችለት። እንግዲህ ፍቃዱን ሌላ የሚያፈርሰው ይመጣ ይሆን የሚለውን እየጠበቅን ነው ያለነው። በዚህ መካከል ናቲ አመስግኖ ጋደም እንዳለ ማዘሯ መጣች። እንግዲህ ማዘሯ ወይዘሮ ምረት እንደመጣች ናቲ እንደምንም ራሱን አረጋጋና እግሯ ስር ወደቀ። እባክሽን እናቴ ይቅርታ አድርጊልኝ፣ እንግዲህ ምናልባት የተጎዳሁትኝ ለመግደል ሙከራ የተደረገብኝ እኔ ብሆንም መቼስ ሰው ነኝና ያጠፋሁት ነገርም ይኖራልና እባክሽን ይቅርታ አድርጊልኝ ሲል እግሯ ስር ወደቀ። ወይዘሮ ምረትም በጣም ተቆጥተው ይኸውልህ ናቲ የሰማሁት ነገር እውነት ከሆነ እንኳን ይቅርታ ላደርግልህ ዓይንህን እንኳን ላይ አልፈቅድም። ስለዚህ ለማንኛውም ተነስና በስነ ስርዓት የተፈጠረውን አንዳችም ሳታስቀር ንገረኝ ብለዋለች። ናቲም አላቅማማ። እንግዲህ ምን ሊነግራት ይሆን? አሳምኖ ከሽኖ የራሱን ነገር ለተመስገን አሸክሞ ይነግራታል። እሷም እንግዲህ ትመነው አትመነው ባይታወቅም ቁጭ ብላ ለመስማት ተዘጋጅታለች። እንግዲህ እኛም እንደገመትነው ራሱ የሰራውን ለተመስገን አሸከመው። በስተት
ነው የተፈጸመው እንጂ እድል ሆን ብላ እኔን አልጎዳችኝም። የሆነው ግን ለማወቅ ከፈለግሽና የሚጠቅምሽ ከሆነ ሳታየው ተደብቆ እድል ክፍል ገብቶ ራቁት ቪዲዮ ያዘባት። እናም እኔ ደግሞ ይህንን ስትነግረኝ እሷ ክፉ ከሚደርስባት እንዳትጎዳ በሚል አዝኜ አዝኖ ናቲ ያዙልኝ። አሁን እሱነን ቪዲዮ ከእጁ ለመውሰድ ራሱን እንዲስት ነበረ መርዙን ለእድል የሰጠዋት። እድል ግን ምን እንደሆነች አላቅም። ምናልባት ተሳስታለች ብዬ አስባለሁኝ ለእኔ የሰጠችኝ። ሆኖም ግን ምናልባት ኖርማል እድል ያመነችው ይመስለኛል። ተመስገን ምን ብሎ እንዳሳመናት እኔ እንጃ እያለ የፈራ መስሎና እውነት የሆነው እንደዛ እንደሆነ እንድታምን ማዘሯን ነገራት። ማዘሯ ግን ያመነች ነው የምትመስለው እና በዚህ ነገር ውስጥ ያንተ እጅ የለበትም ስትለው ያው መንገዱ ስህተት በመሆኑ የለሁበትም ማለት አልችልም፣ ግን እኔ እድልን ለማትረፍ ነበረ እንጂ ክፉ ለማድረግ አስቤ አልነበረም። ይህማ የሞት ቀጠና ውስጥ ነን ያለ ነው። በቃ እኔና ልጅ እዚህ መኖር የለብንም እስከሚል ስጋት ደረሰች ማዘሯ ናቲ የነገራትን ስላመነች። ናቲ መልሶ ኧረ እንደዛ አይደለም፣ እኔ ትንሽ እስካገግም የተወሰነ ጊዜ ነው እዚህ የምቆየው። ያው እኔን ለማጥቃትና እኔ ጋር ስለሚፎካከር ነው እንደዚህ የሚሆነው። ተመስገንና ብዙ አታስቢ፣ አትጨነቂ፣ እኔ ይርቃለሁኝ ብሏታል። እውነት ይርቃታል። እንግዲህ ሙቀቷን እየለካ ነው ማዘሯ። ተቀይራለች፣ አምናኛለች የሚለውን ቁጭ ብሎ እያሰበ ነው። እንግዲህ አሁን ደግሞ ለካ ይሄ ነገር ሲሆን ተመስገን ምንም የሚያውቀው ነገር አልነበረም ማለት ነው። ይህንን የተወጣችው ራሷ እድል ነች። በራሷ አስባ ራሱ ባቀደው እቅድ ራሱን አጠመደችበት። ነገሩ ግን እንዳሰበችው ሳይሆን ቀርቶ ምናልባት ይሞታል ብላ ነበር መሰለኝ የጠበቀችው። ምክንያቱም ተመስገን እንግደይልኝ ብሎ ነው የነገራትና የሰጣት መርዝ የሚገድል መስሏት ነበር። ነገር ግን ከሸፈ። ናቲ ሳይሞት ቤት ተመለሰ። እንዲያው ቤት ተመልሶ ሲመጣ በጣም ገረማትና ከአቅሟ በላይ የሆነ እንደሆነ ገምታ ለተመስገን ደወለችለት። ሄሎ ተሙ፣ ያ ክፉ ተመልሶ ቤት መጣ። የተፈጠረው እንዳለ ነገረችው። ምን አለ? ምክንያቱም ማያቅም ነበር። እድል ግን ብልህና ብልጥ ልጅ ስለሆነች ይህንን ሳታደርግ ለራሱ ለናቲ ሰጠችውና አሁን እየነገራት ነው። በቃ በራሱ ባቀደው ራሱን ለመግደል ፈልጌ ነበር፣ አልሆነም። በቃ አሁን ግን ስለካድሁት እንዳደርግለት ያዘዘኝን ስላላደረኩለት በቃ ሶሻል ሚዲያ ላይ መልቀቁ የማይቀር ነው። በጣም ተጨንቄያለሁ እያለች ስትነግረው ተሙ ቀለል አድርጎ ወይኔ እድል አልነገርኩሽም ለካ ትናንት ቀን እኮ ሙሉ ፋይሉን ተቀብየዋለሁ። ትሁት ቤተሰብ ጋር በአደባባይ ሽማግሌ አልክም ብለህ ተናገር፣ እዛ ሙሉ ፋይሉን እሰጥሃለሁ አለኝ። በዚህ ተደራደርንና ተቀብየዋለሁ፣ ምንም አትጨነቂ ሲላት እድል በጣም ደስተኛ ሆነች። በቃ ውለታ አለብኝ፣ በጣም አመሰግናለሁ ተሙ እያለች ነው። እሱም ቀለል አድርጎ ውለታሽን እስክመጣ ድረስ ትሁትን በመንከባከብ ካሽኝ ብሏታል። እድል ከተመስገን በሰማችው የምስራች በጣም ደስ ብሏት አሁንም ያለምንም ፍርሃት ወደ ውስጥ ገባች። ወደ ውስጥ ስትገባ ናቲና ትሁት ቁጭ ብለዋል። እሱን ስታየው አብሮ መቀመጡ ብዙም አላስደሰታትም። ልትወጣ ስትል አይኑን በጨው ታጥቦ ቁጭ በይ እንጂ እድል ምን ሆነሻል? ይህ ነገር እኮ ያንቺ ሀሳብ እንዳልሆነ አውቄያለሁ፣ ገብቶኛል። ያ ተመስገን ነው አይደለ በመርዝ እንድትገድይኝ ያዘዘሽ አላት። እሷም ከዚህ በላይ መታገስ የቻለች አይመስል። ይኸውልህ ናቲ መርዙን የሰጠኸኝ አንተ ነህ፣ ተመስገንን እንድገድለው ስትል ትሁት ደነገጠች። ምን? ይሄ ነገር ውሸት ነው አላምንም ማለት ስትጀምር ትሁት አንቺን ለማስረዳት አይደለም የምናገረው፣ እኔ ማውቀውንና የሆነውን ነው። ለምን እንደዚህ ያደረግሽና ተመስገንስ ግደዩ ቢልሽስ መተዋችም ነበር፣ ሁለቶችንስ በቀላሉ ማለፋችም ነበር ወይ ብላ ጠይቀቻት። እችል ነበር፣ ነገር ግን በድብቅ ክፍሌ ውስጥ ካሜራ አስገብቶ የራቁት ቪዲዮ ይዞብኝ ነበረ። በዛ እያስፈራራኝ ስለነበረ ያን ማድረግ አልቻልሁም። የሆነው እዚህ በላይ ነው እያለች እድል በኮንፊደንስ አስረዳች። ስማ ናቲ፣ አሁን ሁሉም ነገር አስተፍቷል ተመስገን እንጂ እኔም ፋይሉን እቀበልህ ነበረ። ከእንግዲህ በኋላ የምፈራህ እንዳይመስልህ፣ እንዲያውም እንግዲህ በኋላ እንተያያለን፣ እኔ ነኝ ጠላትህ ብላ አስረግጣ ነግረዋለች። ናቲ ትሁት ከወጣች በኋላ እድልን ለብቻዋ ለእያንዳንዱ ንግግርሽ፣ ለእያንዳንዱ ስራሽ ዋጋሽን እሰጥሻለሁኝ፣ ጠብቂኝ እያለ ሲዝት፣ ይኸውልህ ከእንግዲህ በኋላ ጠላትህ እኔ ነኝ፣ ደግሞ ላስታውስህ ወንድ ልጅ አይፎክርም ብላ ባለበት ትታወጣች ራሷ። ትሁት አሁን እየሆነ ያለው ትንሽ ግልጽ የሆነላት ይመስላል እና እድልን ማናገር ስላለባት በግድ ብላ እድልን አናገረቻት። እባክሽን እድል ይቅርታ አድርጊልኝ፣ ሲነግረኝ እኮ በቃ እውነት ነበር የመሰለኝ አለች። ይኸውልሽ ትሁት አንቺ ምንም ማገናዘብ የማቺ ነገር ነሽ። ደግሞ አንድ ነገር ልንገርሽ፣ ሁለቶችንም ትፈልጊያቸዋለሽ መሰለኝ።
ይህ ደግሞ አይቻልም። ሁለቶች እንዲነኩ አትፈልጊም። ልክ አትመስይም፣ ራስሽን ገምግሚ ብላታለች። እባክሽን ይቅርታ አድርጊልኝና አግዥኝ እያለቻት ነው አሁን ትሁት። ይኸውልሽ መጀመሪያ ነግሬሽ ነበረ የሚሆነውን ምንም ውስጥ ጣልቃ ሳትገቢ ለማንም ሳትወግኚ ታዘቢ ብዬሽ ነበረ። እሱንን ማገናዘብ አልቻልሽም። አሁን አንቺንን ሹሩሩና በእያንዳንዱ ነገር ሁሉ ማስረዳት አይጠበቅብኝም። ለማንኛውም ስራ ልፈልግ እየወጣሁ ነው ብላታለች። ከዚህ በኋላ ትሁት አሁን ስህተቱ ገብቷታል። በተደጋጋሚ ተመስገን ሲደውልላት ምናልባት ይህንን ነገር ያደረገው እሱ ነው። ምናልባት በእርግጠኝነት ያደረገው እሱ ነው ብላ ስላመነች ተናዳ ስልክ አታነሳም ነበር። አሁን ሁሉን ካወቀች ከተረዳች በኋላ ለተመስገን ደወለችለት። ለምንድን ነው ስልክ ማታነሸው? ደግሞ አስታማሚ ሆነሻል አሉ። ግን እሱ ልጅ እሱ መቆየቱ ላንቺም ለድልም ጥሩ አይደለም እያለ ሲነግራት ለድል እያለ በተደጋጋሚ ስለጠራ ትሁት የቅናት ስሜት ታያት። በተደጋጋሚ እድል እያልህ ነው ተመቸች አይደለ ስትለው እሱን ተይውና የሚጠቅምሽን ነገር አድርጊ፣ ለማንኛውም አሁን ቢዚ ስለሆን እደውላለሁ ብሎ ዘጋባት። ትሁት እንግዲህ መንታ መንገድ ላይ ሆናለች። ግን ምን ማድረግ እንዳለባት ራሷ ናት የምታውቀው። የዛሬው እስከዚህ ድረስ ነበረ። በቀጣይ ቀጣዩን ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።